ተመስገን አባዬን ማስፈታት አንችልም? እንችላለን። ትላየ ብር ጎሎኝ እኮ ነው። ስንት? 1,100,000 ብር ጎላ። መኪና ማዘጋጀት የምችል ከሆነ ዛሬ ነው ሂደን እናስፈታው። ቴና አንቺ ብር አውጥተሽ እንዳንተ ሙሉ ለሙሉ እኔ ጻድቅ አይደለሁም፣ ግን ደግሞ ለኔ ጥሩ ያሉኝ ሰዎች ከነሱ ላይ እጅ ማንሳቴ ጉዳቱ የትና እንዴት እንደሆነ ገብቶኛል። የአባዬን ዕዳ ደግሞ ከፍያ ጨርሰው። እንዴት ነህ? እስኪ አንዴ መኪና በድረኝ። እዚች አካባቢ ደርሼ ልመጣ። አንድ ነገር ብቻ አላስቸግርህ። ምንድን ነው? ሌላ ሁሉንም ነገር አንተ አሸንፋል፣ ግን ትሁት የኔ ትሁን። ውድድሩን በፍቃድ እንደተወከው የነገርከኝ ነው? ትሁትን ያንተ ለማድረግ በምትሄድበት ርቀት እኔንም እየመራኝ ነው። እንደዛ ከሆነ ጥሩ። አንድ ነገር እናድርግ። ምንድን ነው? ሳትሸነፍ ውድድሩን ተወው። ይኸውልህ ተመስገን፣ በፍቅር ጠይቄያለሁ። አጥፍቶ ጠፊ መሆናችን ደግሞ አትርሳ። የፈራሁት ሁሉ ሊሆን ነው። ሁሉንም ነገር እያስታወስኩ ነው። እናቴ እባክሽ እንዳትጠይኝ። እድልዬ ራሴን ሳውቅና ወደ ራሴ ስመለስ በልጅነት እጅሽ ይዘሽኝ ያየሁት አንቺን ነው። ተመስገን ሊያገባኝ ሽማግሌ ሊልክ ነው፣ ግን መግቢያና መውጫውን እንኳን አይነግረኝ። ትወጂዋለሽ ማለት ነው? ልቤ እኮ ድንጋይ አይደለም፣ የሰው ልብ ነው ያለኝ። እኔ በጣም እድለኛ እንደሆንሽ ግን ልነግርሽ እፈልጋለሁ። ተመስገን ምንም ባይሆን አብረሽ ትሆኚ ነው። መመለስ አልችልም፣ ይቅርታ። ሽምግልናው አባትሽ በሌለበት ሊሆን ነው። ምን ማድረግ እችላለሁ? እኔ ድሮ በማውቀው 2 ሽማግሌ አይላክም። እኔ በታሪክ በማውቀው ድሮ ግን ይላካል። ያው ግን ቤተሰብ የመረጠው ነው ሙሽራ የሚሆነው። እና ታዲያ ቤተሰብሽ የመረጠው ነው የምታገቢው ማለት ነው? አዎ። ናቲን ቢመርጡትስ? አይመርጡትማ። ቲና ተመስገንን ከነድልና ከነትሁት ለይታ ብቻህን ላዋራ እፈልጋለሁ ብላ ይዛው ወጣ ነበርና ምን ልታዋራው ይሆን እያልን እያሰብን ነበረ። የባለፈው ክፍል ያለቀው እንግዲህ ትሁት ከባለፈው ክፍል የቀጠለው ጀምሯል። እስከ መጨረሻው አብራችሁን ቆዩ። አሁን ቲና ቁም ነገር ነገ አንስታለች። አባባን ለምንድነው ከስር ማናስፈታው የሚል ጥያቄ ለተመስገን አነሳች። ተመስገንም እሱነን ሳላስበው ቀርቶ መስሎሽ ነው ብር አልሞላልኝ እኮ ብሎ ነው አላት። ስንት ብር ጎደለህ ስትለው ምትቀልድና ኖርማል እንዲው ዝም ብሎ ለማወቅ ነው እንጂ የመሰለው አረ ብዙ ነው ብቻ ነበር ያላት። ብዙ ስንት ነው በቁጥር ግለጸው ስትል ለምንድነው አንቺ ልትቀልጅብኝ ነው እንዴ አላት። እሱም እሺ በቃ ተስማው የሚል ይመስላል 1,100,000 ብር ይጎድላል አላት። በቃ መኪና አዘጋጅና ዛሬ ማስፈታት እንችላለን ስትል ምትቀልድበት ነው የመሰለው። ቲና 1 ሚሊዮን እኮ ነው ያልኩሽ ሰምተሽኛል አላት በድጋሚ። አዎ ለአባዬ ከዚህ በላይ ባደርግለት ስንት ነገር ጎድቸው ስንት ነገር አስከፍቸው የኔን ክፋት በበጎ መልሶልኝ፣ ስለዚህ እደይን ለማካካስ ይሆነኛል። ምንም እንዳታስብ እንሂዳሁን መኪና ፈልጋለችው። ተመስገንም በዚህ ጊዜ በጣም አመሰግናለሁኝ፣ አለመቻሌ አንገብግቦኝ አሳፍሮኝ ነበር፣ ክፍተቴን ስለሞላሽልኝ አመሰግናለሁ። በቃ አሁን መኪና ላዘጋጅ አለ ተመስገን። ተመስገን እንግዲህ ቲና መኪና እንዲፈልግ በነገረችው መሰረት አሁን ጓደኞቹ ጋር እየደወለ መኪና እንዲያወሱት እየጠየቃቸው ነውና አንዱ ጓደኛ እሺ ስላለው የሚያገኝበትን አካባቢ ነግሮት እየጠበቀው ነው። በዚህ መካከል ናቲ ፊት ለፊት መጣና ማውራት አለብን አለው። በዚህን ጊዜ ተመስገን አይ አሁን ቸኩያለሁ አሁን ማውራት አልችልም ሲለው የግድ ማውራት አለብን እባክህን ተመስገን፣ በአንተ ግትርነት ምክንያት ትሁትን ማጣት አልፈልግም። ሁሉንም ነገር አሸንፈኛል በቃ። ስለዚህ ትሁት ሳታቅ ውድድሩን በትሁት ጉዳይ ያለውን ተውልኝ እኔ ላግባት ሲለመነው አይ አለ ተመስገን። በትሁት ጉዳይ ላይ ድርድር ብሎ ነገር የለም። ምናልባት ውድድሩን እንደምትሸነፍ ካወቅና ውድድር መሸነፍ የሚያስጠላ ከሆነ አንተ ቀድመተው አትወዳደር አለው። ናቲ ደግሞ እሱም አይሆን መሸነፍ ብሎ ከውድድር መውጣት ብሎ ነገር የለም። አጥፍቶ ጠፊ ይሆናል እንጂ እንዲህ በቀላሉ አልፋታህም። ለማንኛውም ብዙ ቁሜ ባወራ ደስ ባለኝ ነበር፣ ነገር ግን አሁን በጣም ቸኩያለሁ ብሎ በቆመበት ትቶት ሄደ ተመስገን። ማዘሯ ወይዘሮ ምረት እንግዲህ በምታደርገው በእያንዳንዱ እንቅስቃሴ የድሮ ትውስታዋ እየመጣ ነውና አሁን ከእድል ጋር ቁጭ ብለው እየወሩ ናቸው። እድልዬ እያንዳንዱን ነገር እያስታወሱ ነው እና በዚህ ነገር ይከፋሽ ይሆን ብላ ጠየቀቻት። ይኸውልሽ እማዬ አንቺ እንዳትጠይኝ እንዳትረሽኝ እንጂ ሌላ እንድታስታውሽ ነው የመጀመሪያም ፍላጎቴ እያለቻት ነው። እንዴት እረሳሻለሁ የኔ ልጅ? ምናልባት የሰው ልጅ ባህሪ አይታወቅምና ሙሉ በሙሉ ወደ ድሮ ባህሪ ተመልሼ ምናልባት እንደ ድሮ አልሆንልሽ ይሆናል የሚለው አስጨንቆኝ እንጂ በምን አንጀቴ እጠላሻለሁ የኔ ልጅ አለች። እናቴ ምናልባት አንቺ ሌላ ልጅ አለሽ፣ ሌላ ህይወት አለሽ፣ ከኔ ጋር እኩል ትሪት ለማድረግ ስለሚከብድሽ የኔም ቤተሰቦች ልፈልግ ማትቀየሚ ከሆነ ብላ ጠየቀች። ማዘሯ ግን አይሆንም እኔ ብቻ እናትሽ ሌላ እናት እንዲኖርሽ አልፈልግም፣ ካንቺ ውጭ ሌላው ሁሉ ቀጥሎ የሚመጣ ነው ብላ አስረግጣ ነግራታለች። እንግዲህ እድልም እንደዚህ ስለተባለች እንደ እናቷም ስለምትቆጥራት ሌላ ነገር አልጠየቀቻትም። አሁን እድልና ትሁት ቁጭ ብለው ብቻቸውን እየተከዙ ናቸው። ነገር ለመጀመር ይመስላል
ትሁት ተመስገን አሁን ሰሞኑ ሽማግሌ ሊላክ ናቲም መላኩ የማይቀር ነው። አባባ በሌለበት እድል ግን ስለ ትሁት እድለኝነትና በጣም ጥሩ አጋጣሚ እንደሆነ እየነገረቻት ነው። ተመስገንን ያክል ሰው ተወዳድሮ ሊያገባት መሆኑን እየነገረቻት እያጓጓቻት ነው። ግን ትሁት ወደ ፍራቻ የከተታት ይመስላል። በዚህ ልክ ተመስገን በእድል ሲሞካሽ ስትሰማ ግን እኔ ባልኖርና የኔ ባይሆን ተመስገን አንቺ ከተመስገን ጋር መኖር ትፈልጊያለሽ የሚል ጥያቄ ድንገት ከትሁት አፍ ወጣ። በዚህ ጊዜ እድል ደነገጠች። ምን ጥያቄ አለው ነበር መልሱ። ግን ለምን ጠየቅሽኝ ብላ ተነጫነጨች። ውስጧም የሆነ ነገር ባይኖር ይህ ጥያቄ የሚያነጫንጭ ነገር አይደለም። በመጨረሻ ይህን ጥያቄ አልመልሰውም ብላ ተናዳ ትታ ሄደች። አሁን ምን የሚያናድድ ነገር ተናገረች? ኧረ ተይ እድል ተይ፣ በቃ እውነቱን ፍርጥ አድርጎ መናገር። በእርግጥ እውነቱን ፍርጥ አድርጋ ብትናገር በእውነት ትሁት ምን ልታደርግላት ነው? አሁን ደግሞ ጨዋታው በትሁትና በማዘሯ በወይዘሮ ምረት መካከል ሆኗል። ወይዘሮ ምረት ማዘሯ ትሁትን አሁን እየጠየቀቻት ነው። ትሁቴ እንዴት ነው ግን የሽማግሌው ነገር አባትሽ በሌለበት ደስ ይላል ስትል ጠየቀቻት። ትሁትም እንግዲህ አስቀድማ ስትናገር የነበረው ነገር ነው። ግን ቢሆንም በቃ ምን ማድረግ ይቻላል ብላ ከፍቷት እየተነገረች ነው። ደግሞ እኮ ግራ የሚገባው 2 ሽማግሌ መላኩ ነው። እኔ እስከማውቀው ድረስ እንደዚህ አይነት ነገር ሰምቼም አይቼም አላቅም እያለች ነው ማዘሯ። ትሁት በዚህን ጊዜ አይ ወደ ድሮ ዘመን ልመለስ ይሆናል አለች ማዘሯ። ኧረ ድሮ ዘመን የሚባል ነገር አላቅም ስትል አለ በድሮ ዘመን አለች። ማን ነው ታላቅ ማዘሯ ነች ወይስ ትሁት? በድሮ ዘመን ለአንድ ሙሽሪት 2 ሽምግልና ይላክ ነበረ። ከዛ ቤተሰቡ እሺ ያለው የመረጠው ባል ሆኖ ይመጣል፣ አማች ይሆናል አለች ማዘሯ። እሺ ይሁን መቼም ትውስቷ ተወስዶባታል ብለሽ ነው አይደል የምትቀልጅብኝ ያለች ይመስላል በውስጧ። እና እሺ ቤተሰብ የመረጠልሽን ልታገቢ ነው ስትላት እንክት አዎ አገባለሁ አለች። ናቲን ቢመርጡት ስትል አይመርጡትም አለች። በምን ተማምና ነው? እንዴት አለች ማዘሯ። ምክንያቱም ናቲ ቤተሰቦቼ ሊመርጡት የሚችል አቅምም አቋምም መስፈርቱን አያሟላም፣ ስለዚህ አይመርጡትም አለች። በዚህ ጊዜ ማዘሯ ያድርግልሽ እንደ ምኞትሽ ይሁንልሽ መርቃታለች። የትሁት የሽምግልና ሁኔታ በዚህ ከቋጩ በኋላ አሁን ማዘሯ ወደ ትውስታዋ ስለተመለሰችና ሁሉንም ነገር ማስታወስ ስለቻለች ትሁት በጣም ደስ ብሎኛል፣ ከዚህ የበለጠም ሁሉንም እንድታስታውሽ እፈልጋለሁ የኔ እናት እያለች ስትል ማዘሯ ደግሞ አረ እኔ ማስታወስ አልፈልግም፣ ሳስታውስ እሱን ነው ማስታወሰው፣ እሱ ደግሞ የለም ከሌለ ደግሞ ያመኛል፣ ስለዚህ ሙሉ ጤነኛ ለመሆን ባላስታውስ ይሻለኛል እያለች ስትል ይኸውልሽ እናቴ የሆነው ነገር አይታወቅም፣ ፈጣሪ ደግሞ ላይጨክንብን ይችላል፣ ምናልባትም በቅርብ ሁሉም ነገር ሰላም ሆኖ በአንድ ላይ በፍቅር እንኖራለን እያለች እያጽናናቻት ነው። ቲና ትናንት ከተመስገን ጋር ና እስኪ ለማናገር ነገር አለኝ ብላ እንደወጣች አልተመለሰችም እና ለተመስገን በተደጋጋሚ ብትደውል ስልኳን አያነሳምና ለቲና ደወለች። ቲና ግን ምን ይወርሽ ነው? ወደ ድሮ ሰይጣናዊ ባህሪሽ እየተመለስሽ ነው እንዴ ብላ ጠይቃታለች። ለምን እንደዛ አለሽ ብላ ስትጠይቅ እንደወጣሽ ቀረሽ እኮ የት እንደደረስሽ እንኳን ሳትናገሪ ምን እያሰብሽ ነው? ምን እያደረግሽ ነው? እያለች ምናልባት በደሌን የሚክስ ነገር እያደረኩ ይሆናል እንጂ መቼም ቢሆን ክፋት አላደርግም። ለማንኛውም አባዬን ላስፈታው እስር ቤት ነኝ ያለሁትና ሳይመሽ እንደርሳለን አለቻት። ትሁት ይህንን ነገር ልታምን አልቻለችም። ተመስገን እኮ በተደጋጋሚ ብደውልለት አያነሳም ስትል እስር ቤት ውስጥ ስልክ ማንሳት ስለማይፈቀድ ነው እንጂ አንድ ላይ ነን፣ ለማንኛውም ጠብቂን፣ ግን ለማንም እንዳትናገሪ አለቻት። ትሁት ይህንን ደስታ ልትቆጣጠረው አልቻለችም። ደግሞ ለሌላ ሰው እንዳትናገሪ ተብላለች። ግራ ገብቷታል። ፊት ለፊት እድል ስታገኛት ደስታዋን በቃላት ሳይሆን ቦዲ ላንጉዌጅ አቅፋ ደስታዋን ገለጸች። በጣም ደስ ብሎኛል እድል ስትላት ምን ተገኘ ስትል አይ በቃ ዝም ብሎ ነው ደስ ያለኝ ብላ አለፈቻት። ምክንያቱም ለማንም እንዳትናገሪ የሚል ማስጠንቀቂያ ከቲና ስለደረሳት። ናቲ መጣና የትሁትን በዚህ ልክ መደሰት ሲያይ ምን ተገኘ ምንድነው እንዲህ የሚያስደስትሽ ብሎ ሲጠይቃት ያው የሽምግልናው ጉዳይ ነው ባል ሊኖረኝ ነው ብላ ሸወደችው። እና ቤተሰብ የሚመርጥልሽን ባል ደስተኛ ሆነሽ ነው የምታገቢው ብሎ ሲጠይቃት አዎ አገባዋለሁ እያለች ነው። ግን የደስታዋ ጀርባ ምን እንደሆነ ናቲ ግልጽ ስላልሆነለት መጠርጠር የጀመረ ይመስላል። ናቲ ወደ መጣበት ቁም ነገር ሲገባ ማዘሯን ወይዘሮ ምረትን ፈልጊያት ነበረ ጥሪልኝ አላት እድልን። እድል ልጠራ ሄደች። እንግዲህ ቤተሰቡ በተሰበሰበበት በዚህ ቤተሰብ መካከል ግን ሁሉም ስለ አባዬ የሚጨነቅ አይመስልም። ስለሱ ማሰቡን ትታችሁታል። እንዴት ከአባዬ ቤቱን ታስበልጣላችሁ? በቃ ቤቱ ይሸጥና ከስር ይውጣ፣ በቀሪው ደግሞ ሌላ ቀለል ያለ ቤት እንገዛለን የሚል ሐሳብ አመጣ።
ትሁት በጣም ገረማትና እንዴት እንደዚህ አይነት ነገር ታነሳለህ በዚህ ሰዓት? ደግሞም እኮ እኛ በዚህ ቤት ዙሪያ ላይ ምንም ወሳኞች አይደለንም ብላ ሞገተችው። እንዴ ለምንድነው ከሰውየው ቤቱን የምታስቀድሙት? ከእንግዲህ በኋላ ስንት ዓመት ሊታሰር ነው በዚህ እድሜው እያለ ነገሩን ለማክረር ሲፈልግ በሚገርም ሁኔታ ባልታሰበ ሰዓት አባባ በሩን ከፍቶ ገባ። ከኋላ ቲና እና ተመስገን ተከትለውታል። ናቲ ይህንን አምኖ መቀበል የከበደው ይመስላል። አባባ ደህና ዋላችሁ ብሎ ቀጥታ ወደ ወይዘሮ ምረት ፊት ለፊት ተፋጠጡ። ያልተገመተው ያልታሰበው ሆነ። እንግዲህ የናቲ መጨረሻ ምን ይሆን የሚለውን በሚቀጥለው ነው የምናቀርበው። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።